ሰላም ውድ ተማሪዎች እንደምን አላችሁ? ዛሬም አርብን ጠብቀን በቀጥታ ስርጭት ለአንድ ሰዓት ያክል ከእናንተ ጋር ቆይታ ልናደርግ በመመሬ ዝግጅታችን እዚህ ስቱዲዮ ተገኝተናል። መመሬ ዝግጅት እንደምታውቁት ዘውትር አርብ በዚህ ሰዓት በድጋሚ ደግሞ ማክሰኞ ከ11 ሰዓት እስከ 12 ሰዓት በኢቲቪ የልጆች ዓለም ቻናል አስተማሪ ከሆኑ ዝግጅቶቻችን መካከል አንዱ ነው፣ ወደ እናንተ ይደርሳል ማለት ነው። ታዲያ እናንተም በዝግጅቶቻችን ሁሉ መልስ እየሰጣችሁ እንድትሳተፉ ጥሪያችንን እናቀርባለን። ከዛ በተጨማሪ ሁልጊዜም በመመሬ ዝግጅታችን ምንድነው የምናደርገው? እዚህ አንድ እንግዳ እንጋብዛለን። የሚመጣው እንግዳ መምህር ማለት ነው። ለእናንተ ተሞክሮን ያጋራቸዋል፣ ጠቃሚ ምክሮችን ይለግሳቸዋል፣ ከዛም ደግሞ ከእውቀቱ ያካፍላቸዋል ማለት ነው። ታዲያ ዛሬም አንድ እንግሊዘኛ መምህር ጥያቄዎችን ይዘውልን መጥተዋል። ተማሪዎች አምስቱን የእንግሊዘኛ ጥያቄዎች ነበር ቀደም ሲል አየር ላይ ተከታተሉ የነበረው። በ800 ላይ ዋኤን እያስቀደማችሁ የእያንዳንዱን ጥያቄ መልስ ተራ ቁጥር በማስቀደም ምላሾቻችሁን አሳውቁን። በየመሃሉ ደግሞ በቀጥታ የስልክ መስመራችን የምናገኛችሁ ከኛ ጋር ቆይታ የምታደርጉ ይሆናል ማለት ነው። የዛሬውን እንግዳችን እንተዋወቃት። መምህር ትውልድን በእውቀት የመገንባት ኃላፊነቴ በትምህርት ቤት ብቻ የተገደበ አይደለም ብለሽ ጥሪያችንን አክብረሽ እዚህ ስቱዲዮ ድረስ በቅድሚያ ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። እሺ እኔም አክብራችሁ ስለጠራችሁ እጅግ አድርጌ አመሰግናለሁ። እስቲ ራስሽን ለኛና ለተመልካች ልጆች አስተዋውቂ። እሺ አመሰግናለሁ። ስሜ መምህርት ጀሚላ አብሹ እባላለሁ። የእንግሊዘኛ ትምህርት አስተማሪ ነኝ። ጥሩ መምህርት፣ የልጅነት ጊዜሽን እንዴት አሳለፍሽ? የትምህርት ዝግጅትሽስ ምን ድረስ ነው? እሺ የልጅነት ጊዜ እንደማንኛውም ልጅ በትምህርት ነው ያሳለፍኩት። የትምህርት ዝግጅቴ ደግሞ ከአንድ እስከ 8 የትምህርት ዝግጅቴ አሁን ያለሁበት አንደኛ ዲግሪ ነው ያለኝ በእንግሊዘኛ እና ስነ ጽሁፍ ዲፓርትመንት ማለት ነው። የትምህርት ዝግጅቴ ደግሞ ይሄ ነው ማለት ነው። ልጅ እያልሽ ደግሞ ምን አይነት ተማሪ ነበር? ልጅ እያለሁ እንግዲህ ትምህርት በጣም የምወድ ተማሪ ነበርኩኝ። መማር ደስ ይላል፣ በጣም ያስደስታል። ከተማሪዎች ጋር ከመምህራን ጋር አንድ ላይ ሆነች የምታሳልፊው ጊዜ በጣም ነው ደስ የሚለው። ይናፍቀኛል። አሁንም ከተማሪዎቼ ጋርም እንደዛ አይነት ሪሌሽን ያለ ደስ ይላል። አንቺ ተማሪ በነበርሽበት ሰዓት የነበረው የመማር ማስተማር ሂደት አለ። አሁን ላይ ደግሞ ያው አስተማሪ ሆነሽ የመማር ማስተማር ሂደቱን ታይዋለሽ። እስቲ ሁለቱን አነጻጽረሽ ንገሪ። እኔ በነበርኩበት ሰዓት ተማሪ በነበርኩበት ሰዓትና አሁን ያለው ጊዜ ትንሽ አይገናኝም። ትንሽ ምናልባት እኔም በእርግጥ ከአንድ 4-5 ምናምን አመት በፊት ነው ተማሪ የነበርኩት። አሁንም እየተማርኩ ነው። በእርግጥ ግን ከዛ ከ4 አመት በፊትና አሁን ያለው የትምህርት ያለው ነገር ትንሽ አንድ አይደለም። ምክንያቱም ትውልዱ አሁን ያለው ምናልባት
ምንድነው ምናልባት ከትምህርት ጋር ያለው ነገር ትንሽ ሌት ሆኗል ይመስለኛል። ያን ያክል ጉጉት አናይባቸውም። እኛ የዛኔ እኛ ጉጉት ነበረን ለትምህርት ማለት ነው። ትምህርት ቤት እስከምንሄድ ድረስ እንጓጓለን። ያው ለጨዋታው ብቻ ሳይሆን ለትምህርት ለራሱ ጉጉት ነበረን። አሁን ግን ትንሽ ጉጉት አይታይባቸውም ተማሪዎች ላይ ትምህርት ቤት ሄዶ መማሩ ላይ። ምናልባት ቴክኖሎጂ ያመጣው ነገር ይሆን? አሁን ላይ ስለምንም ነገር ማወቅ ከተፈለገ ሰርች አድርጎ በቀላሉ ማወቅ ማንበብ ይችላሉ። ምናልባት የዛም ተጽዕኖ ይሆናል ብለሽ ታስባለሽ? አዎ አምናለሁ። ምናልባት አሁን የቴክኖሎጂ ጊዜ ነው እንዳልሽው፣ እሱ ተጽዕኖ ያሳደረብን ይመስለናል ሁላችንም ላይ። በተለይ ደግሞ በአሁን ዘመን ያሉት ልጆች ትውልድ ላይ ቴክኖሎጂው በጣም ከፍተኛ የሆነ ተጽዕኖ እንዳለው አምናለሁ። ጥሩ። እንደው የእንግሊዘኛ ትምህርት ተማሪዎች ኢትዮጵያ ውስጥ ሁለተኛ ቋንቋም ስለሆነ ትንሽ ሊከብዳቸው ይችላል። ተማሪዎች ትምህርቱን በቀላሉ እንዲረዱት ምን አይነት የማስተማር ስነ ዘዴ ትጠቀሚያለሽ? ከዛ በተጨማሪ ደግሞ ተማሪዎች ራሱ ውጤታማ ለመሆን ምን ማድረግ አለባቸው ትያለሽ? ጥሩ። ተማሪዎች በእንግሊዘኛ ትምህርት ውጤታማ መሆን ይቻላል። ምክንያቱም አሁንም እያየሁ ነው እኔ ተማሪዎቼ ያን ያክል ደካማ አይደሉም በትምህርቴ እኔ በምሰጣቸው ትምህርት። ምክንያቱም ማንኛውም ትምህርት ልምምድ ይፈልጋል፣ ጥረት ይፈልጋል። ዝም ብለሽ እንትን ምትይ ከሆነ ምናልባት ውጤታማ ላትሆኚ ትችላለሽ። ያን ነገር በየጊዜው ለምሳሌ እንግሊዘኛ ቋንቋ እንደመሆኑ መጠን ሁሉ ጊዜ መለማመድ አለብሽ። ቤትሽ ሄደሽ ለምሳሌ ክፍል ውስጥ እኛ በምንሰጠው በዛ ላይ በተጨማሪ ደግሞ ቤትሽ ሄደሽ ለምሳሌ አሁን የቴክኖሎጂ ጊዜ ነው እንዳልኩሽ ቅድም ይሄንን ቴክኖሎጂ በጥሩ መንገድ ወይ ደግሞ በሌላ መንገድ ብቻ ሳይሆን በጥሩ መንገድ መጠቀም፣ እሱን እንደ ጥሩ አጋጣሚ አስበን መጠቀም ውጤታማ ያደርገናል ብዬ አምናለሁ። አዎ ቴክኖሎጂውም ካየኑ አብዛኛው በእንግሊዘኛ ነው አይደል? ብዙ ነገሮች ለጥያቄዎቻችን መልስ ማግኘት የምንችለው። ስለዚህ ተማሪዎች የእንግሊዘኛ ትምህርት ላይ ትኩረት አድርገው መማር መቻል አለባቸው። የምትጠቀመው የተለየ ስነ ዘዴ አለ? የምጠቀመው ለምሳሌ አሁን ባይሊንጓል የሚባለው ሁለት ቋንቋ እጠቀማለሁ። ለምሳሌ በእንግሊዘኛ ክፍለ ጊዜ በእንግሊዘኛ ብቻ አውሮቼ ሳይሆን የምወጣው ልጆቼ በሁለቱም ቋንቋ ለምሳሌ የመጀመሪያ ቋንቋቸው አማርኛ ሊሆን ይችላል፣ በአማርኛም ጭምር አድርጌ ትራንስሌት አደርግላቸዋለሁ። ያን ነገር ተረጉምላቸዋለሁ ማለት ነው። ልጆቼ ያንን ለማስተማር የፈለኩትን ርዕስ እንዲረዱ በአማርኛም እፈቅድላቸዋለሁ እነሱ እንዲረዱት ማለት ነው። እና ደግሞ ስቱደንት ሴንተርድ የሆነ ሜትር ነው የምጠቀመው ተማሪዎችን ያማከለ ማለት ነው። እና ተማሪዎች በጣም ከፍተኛ ሚና አላቸው ብዬ አምናለሁ። ጥሩ መምህር፣ የመጀመሪያውን ጥያቄ አየር ላይ ተከታትለን እንመለስና ተማሪዎችን በ800 ላይ ዋይን እያስቀደሙ ምላሽ እየላኩ እንደሆነ ተስፋ እናደርጋለን። ከዛ ደግሞ ወደ ማብራሪያው ወደ አንቺ እመለሳለሁ ማለት ነው። ጥያቄውን አየር ላይ እንከታተል።
ተማሪዎች ቀደም ሲል ስትከታተሉ የነበራችሁት የዛሬዎቹን 5 የእንግሊዘኛ ጥያቄዎች መካከል የመጀመሪያውን ጥያቄ ነው። ለጥያቄው ማብራሪያ መምህር መልስ ትሰጥበታለች። መምህር ወደ አንቺ መጣው። እሺ ጥያቄውን እንግዲህ ምላሽ ከነ ማብራሪያው እንጠብቅ። እሺ አመሰግናለሁ። የአንደኛው ጥያቄ ምን ይላል? I used to blank with a doll when I was a child። አረፍተ ነገሩ ስናየው ይሄኛው ምንድነው? it is about ፓስት ሀቢት ነው ማለት ነው። ፓስት ሀቢት ማለት ነው ተማሪዎች ከዚህ በፊት እንደተማሩት ፓስት ሀቢት ማለት ከዚህ በፊት ስናደርግ የነበረው ነገር ግን አሁን ላይ ያቆምነው ነገር ማለት ነው። እና መልሱ ምንድነው የሚሆነው? the phrase ወይ ደግሞ the word used to የሚለው ምንድነው የሚያሳየው? ራሱ ፓስት መሆኑን ነው የሚያሳየው። ስለዚህ ከዛ ቀጥሎ የሚመጣው አክሽን ቨርብ ወይ ደግሞ ቨርብ የምንለው ድርጊት የሚያሳይ ቃል ቨርብ ዋን ነው የሚሆነው ማለት ነው። ምክንያቱም መጀመሪያ ላይ ራሱ used to ነው የሚለው። used to ራሱ ምንድነው? ባይ ኢትሰልፍ ሲምፕል ፓስት መሆኑን ነው የሚያሳየው። ስለዚህ አንድ አረፍተ ነገር ላይ at the same time ሁለት ፓስት የሚያሳዩ ቨርቦችን አንጠቀምም ማለት ነው። ስለዚህ መልሱ A play፣ B plays፣ C played፣ D playing ይላል ማለት ነው። ቅድም እንዳልኩሽ used to የሚለው ራሱ ፓስት ነው የሚያሳየው። ስለዚህ ቀጥሎ የሚመጣው ቨርብ ደግሞ ቨርብ ዋን ነው የሚሆነው። ስለዚህ መልሱ ኤ ነው የሚሆነው ማለት ነው። ቢ ፕሌይስ የሚል ሲምፕል ፕሬዘንት ነው የሚያሳየው። ሲምፕል ፕሬዘንት ለሲንግል ሳብጀክት የምንጠቀመው ማለት ነው። ኤንድ ሁለተኛ ሲ ላይ ያለው ደግሞ ፕሌይድ ነው የሚለው። ፕሌይድ አይሆንም። ቅድም እንዳልኩሽ ምንድነው used to ራሱ ፓስት ስለሚያሳይ አሁንም ደግሞ ድጋሜ ፓስት መጠቀም አንችልም ማለት ነው። ኤንድ ዲ ላይ ያለው ደግሞ ፕሌይንግ ነው የሚለው። ፕሌይንግ ደግሞ ጀረንድ የሚያሳይ ወይ ደግሞ የአሁን ጊዜ የሚያሳይ ወይ ደግሞ ፕሬዘንት ኮንቲኒየስ ቴንስ የሚያሳይ ነው። ስለዚህ ቴንሱ የመጀመሪያው ሲምፕል ፓስት ነው። ኢዝ ቶኪንግ አባውት ፓስት ሃቢት ወይ ደግሞ ያለፈው ልማዳዊ ድርጊታችንን ነው የሚያሳይ። ስለዚህ መልሱ ምንድነው የሚሆነው? ኤ ነው የሚሆነው ማለት ነው። I used to play with a doll when I was a child ይሆናል ማለት ነው። ጥሩ መምህር በደንብ አድርገሽ አብራርተሻል። ተማሪዎችን በቤታቸው ሆነው እየሞከሩ እንደሆነ ተስፋ አድርጋለሁ። የስልክ መስመራችን ምናልባት ቢያስቸግራቸው እንኳን ወረቀት ላይ ቁጭ ብለው መልሱን ሰርተው ልክ ምላሽ ሲያገኙ ደግሞ ምን ያህል አውቄያለሁ አይደል? ራስን ማረም፣ ራስን መፈተን ጥሩ ነው። እንደዛ እንድታደርጉ ተማሪዎች ምክራችን ነው። 800 ላይ ዋኤን በማስቀደም ደግሞ ወደኛ ምላሾቻችሁን ከላካችሁ በቀጥታ የመስመር ስልካችን የምናስገባችሁ ይሆናል። መምህር ትምህርት ቤት ስትማሪ ምናልባት አራያ የምትዩ መምህር ይኖራል መቼ? እስቲ መምህርሽን ማንን ነው አራያሽ የነበረ መምህር ለመምህርነት ሙያ እንድትገቢ አይተሽ እሱም በሆንኩ ብዙ ጊዜ መምህር የሆነ ነገር ልጆች የሆነ ነገር የሚሆኑት እዛ ፕሮፌሽን ላይ የሆነ ብቁ ሰው አይተው ደስ ሲላቸው ያን ሙያ መከተል ይፈልጋሉ። ማን ነበር አንቺ አራያ? በእያንዳንዱ የክፍል ደረጃ ማለትም ከኤሌመንተሪ ሃይ ስኩልና ፕሪፕ እንዲሁም ዩኒቨርሲቲ ጆይን ሳደርግ በእያንዳንዱ ክፍል ደረጃ ላይ አሪያ የምላቸው መምህራኖች አሉ። ግን ግዴታ ከነሱ ውስጥ አንድ መምረጥ ካለብኝ በጣም ማስታውሰው በደንብ ስቲል ከውስጤ ማትወጣ አንድ መምህርት አለች። ከ1 እስከ 8 ስማር ያስተማረች መምህርት ሄለን ገሊሌ ትባላለች። በጣም እንደ አስተማሪ ብቻ ሳይሆን በእርግጥ አስተማሪ ማለት እንደ እናት፣ እንደ አባት፣ እንደ ታላቅ ወንድም፣ ታላቅ እህት ማለት ነውና እሷ እንደዛ ነበረ የኛና የኔና የሷ ግንኙነት ከዛም በላይ ነበርና እሷ ነበረች እሷ ናት አሪያዬ ብዬ ልላት የምችለው ማለት ነው። ከመማር ማስተማሩ ባለፈ መምህራኖች ለተማሪዎቻቸው ቅርብ መሆን መቻል አለባቸው። ተማሪዎች በምን አይነት መልኩ ነው ሌላ አሪያ መሆን ይችላሉ ብለሽ የምታምኚው? መምህራኖች ለተማሪዎቻቸው አሪያ መሆን ይችላሉ። በደንብ ማለት ነው። እንዴት ነው ተማሪዎችን ማቅረብ ማዳመጥ? ለምሳሌ ተማሪዎችን ማወቅ አለብን መጀመሪያ ብዬ አምናለሁ። ይሄ ተማሪ ምን አይነት ባክግራውንድ ምን አይነት ታሪክ እንዳለው መረዳት አለብን። ያለን ልጅ በደንብ ማጥናት አለብን። ከዛ በኋላ ደግሞ እሱ በሚገባው መልኩ ለሱ በሚመቸው መልኩ ለዛ ተማሪ በሚመቸው መልኩ ያንን ተማሪ ማቅረብ ማዳመጥ አለብን ብዬ አምናለሁ። ጥሩ ሀሳብሽን ደግፈዋለሁ። ምክንያቱም ተማሪዎች የተለያየ ባክግራውንድ ነው ያላቸው፣ ከተለያየ ቦታ ነው የሚመጡት። ስለዚህ ተማሪዎቻችን ላይ ያለውን ችግር ያየነውን ችግር እንደ ችግር ሳይሆን መውሰድ ለምን ሆነ ከጀርባ ያለው ምንድነው ብሎ ለማጥናት መሞከሩ የተሻለ ነው። ጥሩ ነው። በዚሁ ተማሪዎች የተለያየ ዝንባሌ ይኖራቸዋል አይደለ? ዝንባሌያቸው
ትልቅ ደረጃ ላይ እንዲደርሱ በምን አይነት መልኩ ታግዣቸዋለሽ? ቅድም እንዳልኩሽ ተማሪውን አቅርቦ ማውራት የሆነ የውስጣቸውን ነገር ያላቸውን ተሰጥኦም ይሁን ሌላ ነገር ታለንታቸውን እንዲያገኙ ይረዳቸዋል። ምክንያቱም ሰው ዝም ብለሽ ቀርበሽ ስታወሪ የሆነ ያለውን ነገር ለመርዳት ትሞክሪያለሽ እና በዛም ተጨማሪም ደግሞ ትምህርት ቤቶች ላይ የተለያዩ ክበባት አሉ። ክበባት ላይ እንዲሳተፉ ተማሪዎችን አበረታታለሁ። ምክንያቱም ክበብ ላይ ሲሳተፉ የራሳቸውን ተሰጥኦ የሚያገኙበት መንገድ ሊኖር ስለሚችል ማለት ነው። ስለዚህ በዛ መልኩ ሊያገኙ ይችላሉ ዝንባሌያቸውን ተሰጥቷቸውን ማለት ነው። በየትምህርት ቤቱ የተለያዩ ክበባት አሉ። እኛም ክበባት የሚል ዝግጅት አለ። ስለዚህ ተማሪዎች ዝንባሌያቸውን ለማውጣት በተለያዩ ክበባት ገብታችሁ እንድትሳተፉ ያው መምህር በዚሁ መልእክቷን እያስተላለፈች ነው። መምህር የሁለተኛውን ጥያቄ አየር ላይ እንከታተልና እንዲሁ ምላሽ ከነ ማብራሪያው ተሰጪበታለሽ። አየር ላይ ሁለተኛውን ጥያቄ እንመልከት። ተማሪዎች ቀደም ሲል ሁለተኛውን ጥያቄ ነበር አየር ላይ ስንከታተል የቆየ ነው። መምህር ለጥያቄው መልስ ከነ ማብራሪያው ለተማሪዎች እስቲ። እሺ አመሰግናለሁ። ስለዚህ ሁለተኛው ጥያቄ ምን ይላል? they know how to manage their time። ከዛ ጥያቄ ነው ማለት ነው። ይሄኛው ደግሞ ምን አይነት ጥያቄ ማለት is a type of question ነው፣ ግን ምን አይነት ጥያቄ ነው ማለት ነው? ታኩዌሽን ምንለው የጥያቄ አይነት ነው ማለት ነው። ታኩዌሽን ማለት ምን ማለት ነው? አንድን አረፍተ ነገር ከሰነዘርን በኋላ ለዛ አረፍተ ነገር is a type of question that we ask to be sure እርግጠኛ ለመሆን የምንጠይቀው የጥያቄ አይነት ነው። ስቴትመንቱ ወይ ደግሞ አረፍተ ነገር መጀመሪያ የምንናገራት ሀሳብ አረፍተ ነገሯ ፖዚቲቭ ከሆነች ወይ ደግሞ አዎንታዊ ትርጉም ካለው ታኩዌሽናችን ወይ ደግሞ የምንጠይቀው ጥያቄያችን ኔጌቲቭ ነው የሚሆነው ማለት ነው። ነገር ግን አረፍተ ነገሩ ኔጌቲቭ ከሆነ ስቴትመንቷ ኔጌቲቭ ከሆነች ጥያቄያችን ደግሞ ፖዚቲቭ ይሆናል ማለት ነው። አጭር ጥያቄ ማለት ነው። እሺ ድጋሜ እንየው እስኪ ይሄኛው አረፍተ ነገር ወይ ደግሞ ስቴትመንታችን ኔጌቲቭ ነው ወይስ ፖዚቲቭ ነው? በደንብ እንየው። they know how to manage their time። ስለዚህ ይሄኛው አረፍተ ነገር ምንድነው ማለት ነው? ፖዚቲቭ ነው ማለት ነው። ስለዚህ የሚጠበቀው መልስ ኔጌቲቭ ነው ማለት ነው። ይቅርታ የሚጠበቀው ጥያቄ ታግ የምናደርገው ጥያቄዋ ኔጌቲቭ ነው መሆን ያለበት። እሺ በተጨማሪም ደግሞ የዚህኛው ስቴትመንት ሳብጀክታችን ወይ ደግሞ የድርጊቱ አድራጊ ሳብጀክት which is the door of an action የምንለው they ነው ማለት ነው። they ስለዚህ በዛ መልኩ ነው ታግ የምናደርገው ጥያቄው ሳብጀክቱ ሊሆን የሚችለው ማለት ነው። ስለዚህ አሁን እስኪ እኔ ኤ ላይ ምን ይላል? does they ይላል ማለት ነው። does they አይሆንም። ለምንድን ነው የማይሆነው? ምክንያቱም does የምንጠቀመው in the simple present tense ሲንግል ሳብጀክት ወይ ደግሞ ነጠላ ስሞች ወይ ደግሞ ነጠላ ባለቤት ለሆኑ ለሺ እና ኤት ነው የምንጠቀሙ ማለት ነው። እሺ ዳዝ እና ዘይ አንድ ላይ አይሄዱም ማለት ነው። ሁለተኛ ደግሞ ምንድነው? ቢ ዱ ዘይ ይላል።
ቀደም ምንድን ያልኳችሁ ስቴትመንታችን ኔጌቲቭ ከሆነ ታግ ኩዌስችን ደግሞ ፖዚቲቭ ነው። ስቴትመንት ፖዚቲቭ ከሆነ ታግ ኩዌስችን ደግሞ ኔጌቲቭ ነው የሚሆነው ማለት ነው። ሲ ሳይሆን ዲ ዘለን ዲ ምን ይላል? ዲድ ዘይ ይላል ማለት ነው። አረፍተ ነገሩ ምንድነው? they know how to manage their time they know how to manage their time ቴንሱ ምንድነው? ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ነው። ዲድ ደግሞ የሚያሳየው ፓስት ነው የሚያሳየው ማለት ነው። ፓስት ነው አረፍተ ነገራችን ሲምፕል ፕሬዘንት ቴንስ ወይ ደግሞ ያውን ጊዜ ስለሆነ የሚያሳየው ዲድ ዘይም አይሆንም ማለት ነው። ስለዚህ ተማሪዎቻችን መልሱ መሆን ያለበት መልሱ የዚህ ጥያቄ መልስ መሆን ያለበት ምንድነው ማለት ነው? ሲ ላይ ያለው ዶንት ዘይ የሚል ማለት ነው። ዶንት ዘይ እስኪ አንድ ላይ ያስገብተን እናንብበው። they know how to manage their time don't they know how to manage their time don't they ይሆናል ማለት ነው። አመሰግናለሁ። ጥሩ መምህር፣ ደስ በሚል ሁኔታ ነው ስታብራሪልን ቆይታ ያደረግሽው። ተማሪዎች ምንም እንኳን 5 ጥያቄ ሆኑ እንጂ በጥያቄዎቹ ብዙ ነገር ነው። ምክንያቱም ሁለተኛውን ጥያቄ ስናነሳ ለምሳሌ ኤ ለምን አልሆነም ቢ ለምን አልሆነም እያለን እያንዳንዱ በዛው የሚማሩት ነገር አለ። ምክንያቱም ልክ እንዳልሹ ስቴትመንቱ ሜን ስቴትመንቱ ፖዚቲቭ ከሆነ ታኩዌሽኑ ምንድነው? ኔጌቲቭ ይሆናል። ኔጌቲቭ ከሆነ ደግሞ ፖዚቲቭ ይሆናል። እርግጠኛ ለመሆን ደግመን በምንጠይቅበት ሰዓት በጣም እናመሰግናለን። ተማሪዎችም እየተከታተላችሁ እንደሆነ እምነታችን ነው። እስቲ መምህራኖች ያው ተማሪዎችን ለመቅረጽ የሚያደርጉት ጥረት ይታወቃል። ከወላጆች ምን ይጠበቃል? ልጆች የተሻለ ደረጃ ላይ እንዲደርሱ ወላጆች ምን ማድረግ አለባቸው? በጣም ጥሩ። ወላጆች ከመምህራን ብቻ ሳይሆን ኃላፊነቱ በማስተማር መማር ማስተማር ሂደት ውስጥ ሁሉም አካል የራሱ የሆነ ኃላፊነት አለበት ብዬ አምናለሁ። መምህራን የራሳቸው ኃላፊነት አለባቸው። ኢቨን ተማሪዎቹ የራሳቸው የሆነ መወጣት ያለባቸው ኃላፊነት አለባቸው። ወላጆችም እንደዛው ኃላፊነት አለባቸው ማለት ነው። እያንዳንዳችን ፕላስ የትምህርት ቤቱ አስተዳደር ሳይቀር ሁሉም በመማር ማስተማር ውስጥ ያለው ኮሚኒቲ እያንዳንዱ የራሱ ኃላፊነት አለበት ብዬ አምናለሁ። ወላጆች ደግሞ የወላጆችን ስናይ ለምሳሌ ወላጆች ለመማር ማስተማር የሚሆነው ለምሳሌ ደብተር፣ እስክሪብቶ፣ መጽሐፍ ምናምን እነዚህ ነገር ከመግዛት ባሻገር እነዚህ ነገር በደንብ ያስፈልጋሉ። አያስፈልጉም እያልኩ አይደለም፣ በደንብ ያስፈልጋሉ። ግን ቀርበን ልጆቻችንን ቀርበን እስኪ ለምሳሌ ስፔሲፊክ ስናደርግ ቤታችን ማታ ተምሮ ሲመጡ እነዚህ ልጆች ምንድነው ተምሮ የመጡት ምንድነው የጻፉት እስኪ ልጄ የጻፈውን ነገር ማንበብ ይችላል ወይ ብለን መጠየቅ አለብን። በቃ ጠጋ ብለን ማለት ነው። እስኪ እንዴ ምንድነው የተማርኩ ብለን ብሎ ወላጅ መጠየቅ አለበት የራሱን ልጅ ማለት ነው። መረዳት አለበት ወይስ ዝም ብሎ ጨዋታ ብቻ ምን አይነት እንዴት ነው የዋለው ምን አይነት ነገር አሳልፎ ነው የመጣው የሚለውን ሁሉንም ነገር መረዳት አለበት ወላጅ መጠየቅ አለበት ልጁን ማለት ነው። ስለዚህ ያንን ካደረገ የራሱን ኃላፊነት እየተወጣ ነው ብዬ ነው ማምነው። ያው የወላጅ ኃላፊነት ከደብተርና ወይም ከትምህርት ቁሳቁስ ከመግዛት ያለፈ መሆን መቻል አለበት ልጅ የተሻለ ደረጃ ላይ እንዲደርስ። ተማሪዎችም ደግሞ በዛው ልክ በጣም ትልቁ ኃላፊነት ያለባቸው ተማሪዎች ናቸው ብዬ ነው ማምነው። አሁን እዚህ ጋር እኛ ኮንትሪቢዩት እያደረግን ነው ለነሱ። ወላጅ አለ፣ መምህራን አለ፣ የትምህርት ቤቱ አስተዳደር አለ። ተማሪ ደግሞ የራሱ ኃላፊነት አለበት። እዚህ ጋር የሚሰጠው ነገር ለምሳሌ ክላስ ውስጥ ዛሬ የተሰጠውን ነገር እቤቱ ሄዶ ያን ነገር ዛሬ ለምሳሌ ዛሬ የተማረውን ዛሬውኑ ሄዶ መከለስ አለበት። ዛሬውኑ ማታ ማለት ነው። ሳይበዛ ሳይደራረብ አንድ ላይ ሳይደራረብበት ዛሬ የተማረውን ነገር ዛሬውኑ ሄዶ መከለስ አለበት። እንደዛ ካልሆነ እየተደራረበ ከዛ ደግሞ ስልቹ ይሆናሉ ማለት ነው ተማሪዎች። ስለዚህ ተማሪዎቻችን ዛሬ የተማሩትን ነገር ዛሬውኑ ሄዶ መከለስ ያን ነገር ማጥናት መስራት። በነገራችን ላይ ማጥናትና የቤት ስራ መስራት አንድ አይደለም። የቤት ስራ መስራት በቃ የሁል ጊዜ እንትኑ ነው ግዴታ መስራት አለበት። የቤት ስራ ግን ማጥናት ደግሞ መለየት አለበት። የማጥኛ ሰዓትና የቤት ስራ የሚሰራበት ሰዓት በቃ የተለያየ ፕሮግራም ነው መውጣት ያለበት ብዬ ነው ማምነው። እንደዛ ከሆነ ማንኛውም ተማሪ ውጤታማ ማይሆንበት ምክንያት የለም። ስላነሳሹ ደስ ብሎኛል። ልክ ነሽ። ምን መሰለሽ ብዙ ጊዜ ወላጆች ልጅ ትምህርት ቤት ውሎ ሲመጣ መጥቶ የቤት ስራውን ከሰራ በቃ ሲመጣ ቢያንስ የቤት ስራውን ይሰራል የሚለው ነገር እንደ ትልቅ ነገር ይቆጥሩታል። የቤት ስራ መስራት ብቻ አይደለም፣ ማጥናት መቻል አለበት። የጥናት ሰዓት ሊኖረው ይገባል። መጥቶ ስለሰራ እየተማረ ነው አይደለም።
የቤት ስራ መስራት አንድ ነገር ነው። ሳይሰራ የሚመጣ ልጆችም ስላሉ የወላጆች ክትትል ያስፈልጋል። ከዛ ባለፈ ግን ማጥናት መቻል አለባቸው። ይሄ ደግሞ እንዲሆን ወላጆች ትልቅ ክትትልና ድጋፍ ያስፈልጋቸዋል ማለት ነው። ጥሩ ቆይታ እያደረግን ነው። የሶስተኛውን ጥያቄ አየር ላይ ተከታትለን ስንመለስ ደግሞ እንደዚሁ አንዳንድ ነገሮችን እናነሳለን። ሶስተኛውን ጥያቄ አየር ላይ እንከታተል። ተማሪዎች ቀደም ሲል አየር ላይ ተከታተሉ የነበራችሁት የሶስተኛውን ጥያቄ ነው። መላሽ መስመር ስልካችን ላይ እንዳለ ተነግሮናል። ሄሎ ማን እንበል? ሄሎ ማን እንበል? ከየት ነው? አቤል ካሰላ ድንጋይ። አቤል ካሰላ ድንጋይ። አቤል እንዴት ነህ? እግዚአብሔር ይመስገን። የስንተኛ ክፍል ተማሪ ነህ አቤል? 9ኛ ክፍል። የ9ኛ ክፍል ተማሪ። የዛሬዎቹን ጥያቄዎች እንዴት አያቸው? አሪፍ ናቸው። ጥሩ ነው። ይቀላሉ? ይከብዳሉ? አሪፍ ናቸው። ጥሩ ነው። እየሰራህ ነበር? እየተከታተልክ ነበር ከመጀመሪያው ጀምሮ? እያየሁ ነበር። ጥሩ። አቤል እስቲ ያጠናን ዘዴ ምን ይመስላል? ትምህርት ተጀምሯል። አሁን ስለ ጥናት የቤት ስራ ስለ መስራት እያወራን ነበር የተለያዩ ነገሮች። እስቲ አንተ ያጠናን ዘዴ ምን ይመስላል? ለሌሎችም ተሞክሮ ይሆናል። ያው የኔ ያጠናን ዘዴ በእለቱ መማራውን ወደዛው ቤት ገብቼ በመከለስ የተለያዩ መጽሐፍቶችን ፕሮግራም አውጥቼ በማንበብ መምህራኖች የሚሰጡኝንም ኖቶች በደንብ በማየት አጫጭር ኖቶችን በማውጣት ነው ራሴን የማዘጋጀው። ጥሩ። መምህር ባለችው መሰረት አንተ ጥሩ ተማሪ ጎበዝ ከሚባሉት መካከል ነህ። ጥሩ። የወላጅስ ድጋፍ ምን ይመስላል ቤት ውስጥ? ወላጆች እናቴም አባቴም በጣም ነው የሚከታተሉኝ። የተለያዩ መጽሐፍቶችን ይገዙልኛል። በጣም ነው የሚያግዙኝ። ከዛስ ባለፈ አሁን ስናነሳ ነበር አይደለ? የትምህርት ቁሳቁስ ከማሟላት ባለፈ ሁሉም ነገር ያሟሉልኛል። በተቻለ መጠን እኔን ለመደገፍ ወደ ኋላ የሚሉት ነገር የለም። ደስ ይላል። አቤል ወደፊት ምን መሆን ነው የምትፈልገው? እኔ ወደፊት ሄሎ ስፔሻሊስት ብሆን ሳይካትሪስት ነው ያልከኝ? የሄርት ስፔሻሊስት ብሆን ስፔሻሊስት ኦኬ በመማር በጣም ነው ደስ የሚለኝ። ጥሩ እንደምትሆን ተስፋ እናደርጋለን። ሀገራችንን በፈለከው ሙያ ላይ ተሰማርተህ እንደምታገለግል። እሺ የሶስተኛውን ጥያቄ ለመመለስ ነው አየር ላይ ገባኸው። እድሉን ልስጥህ፣ አብራርተህ መልስልን። እሺ የሶስተኛው ጥያቄ አየር ላይ እየታየ ነው። አቤል መጀመር ትችላለህ። እሺ የሶስተኛው ጥያቄ የሚለን she gave me a beautiful doll, the passive voice form of this sentence can be ነው የሚለን። በመጀመሪያ አክቲቭ እና ፓሲቭ የምንለው ነገር አለ። አክቲቭ ማለት the door of the action ነው። ፓሲቭ ደግሞ receiver of the action ነው። አክቲቭ ላይ ሳብጀክቱ the door ከሆነ ፓሲቭ ላይ ደግሞ ሪሲቨር ነው የሚሆነው። አክቲቭ ላይ ኦብጀክቱ ሪሲቨር ሲሆን ፓሲቭ ላይ ደግሞ አድራጊ ነው የሚሆነው ወይም ደግሞ ዶር ወይም ደግሞ ኤጀንት ነው የሚሆነው። ስለዚህ እዚህ ጋር ደግሞ she gave me a beautiful doll የሚለው ሲምፕል ፓስት የሆነ ሴንቴንስ ነው፣ አክቲቭ ቮይስ ማለት ነው። ስለዚህ ሲምፕል ፓስትን ደግሞ ወደ ፓሲቭ ቮይስ ለመቀየር የምንጠቀመው ፎርሙላ ኦብጀክቱ መጀመሪያ እናመጣና ከዛ was or were ፕላስ ቨርብ ስሪ ነው የምናደርገው። ምንጊዜም ፓሲቭ ቮይስ ላይ ቨርብ ስሪ ወይም ደግሞ ፓስት ፓርቲሲፕል የግድ ያስፈልገናል ማለት ነው። ስለዚህ she gave me a beautiful doll የሚለው ላይ ሚ የሚለው ወይም አይ የሚለው እሱ አክቲቭ ላይ ሪሲቨር ነው ማለት ነው። ሺ ደግሞ የሚለው አክቲቭ ላይ ዘዶር ነው። ስለዚህ ሺ የሚለው ፓሲቭ ላይ ሪሲቨር ይሆናል። ሚ የሚለው ደግሞ ወይም ወደ አይ እንቀይረዋለን። አይ የሚሆነው ደግሞ ዘዶር ይሆናል ማለት ነው። ስለዚህ በትክክል በፎርሙ ስናስቀምጠው አይ ዋዝ ጊቨን ኤ ቢዩቲፉል ዶል ይሆናል ማለት ነው። ስለዚህ ሳብጀክት አይ የነበረው ኦብጀክቱን አመጣን። ስለዚህ ወዝን ተጠቀምን። ከዛ ፓስት ፓርቲሲፕል ጌቭ የሚለው ያው ቨርቧኑ ጊቭ ነው፣ ቨርብቱ ጌቭ ነው፣ ቨርብ ስሪው ደግሞ ወይም ፓስት ፓርቲሲፕሉ ጊቭን ነው። ስለዚህ
I was given a beautiful doll ብለን ማስተካከል እንችላለን ማለት ነው ወደ ፓሲቭ ስንቀይር። ስለዚህ መልሱ ሲ ይሆናል ማለት ነው። ጎበዝ አቤል፣ በጥሩ ሁኔታ አብራር ተመልሳል። መምህር የምትለው ነገር ካለ ለእሷ እድሉ ልስጥ። መምህር አቤል የመለሰበት መንገድ እንዴት ነው? አቤል ተማሪ ነው ወይስ አስተማሪ ነው? ያስብላል ነው አይደል? ያስብላል። በጣም ጥሩ አድርገን ያብራራሁ አቤል። በጣም ጎበዝ ተማሪ መሆን አለብህ አይደል? ስንተኛ ነው የወጣው? ለካ አሁን ደረጃ የለውም። ከ8 ነው ወደ 9 የገባው። በጣም ጥሩ። አንተ ባልኮ መንገድ ነው የሚሆነው። በጣም ትክክል ጥሩ አድርገን ያብራራሁ። ምንድነው የሚለው? እሺ አቤልን መስመር ላይ እንዳናቆየው። እሺ አቤል ደውለህ ስለተሳተፍክ እጅግ በጣም አድርገን እናመሰግናለን። ያው ሁልጊዜም ዘውትር አርብ እየጠበክ እንድትከታተል በድጋሚ ማክሰኞ ከ11 ሰዓት እስከ 12 ሰዓት እንድትከታተለን እንጋብዛለን። መልካም ጊዜ። እሺ መምህር ወደ አንቺ ተመልሻለሁ። እሺ የቀረ ነገር ካለ ማለት ትችላለሽ። አይ የቀረ ነገር የለም፣ ግን ትንሽ ልጨምር ብዬ ነው። ምንድነው የሚለው? አቤል እንደመለሰው ትክክለኛው መልስ መልሷል። በደንብ አድርጎም አብራርቶታል አቤል። ሺ ጌቭ ሚ ኤ ቢዩቲፉል ዶል ይላል። ቴንሱ ምንድነው? መጀመሪያ ላይ ቴንሱን ነው የምንለየው። አክቲቭ ፓሲቭ መሆኑን ከመለየታችን በፊት መጀመሪያ ምንድነው የምንለየው? መለየት ያለብን ቴንሱ ምንድነው? ፕሬዘንት ነው? ፓስት ነው? ሲምፕል ፓስት ቴንስ ነው ወይ ሲምፕል ፊቸር ቴንስ ነው? ቴንሱ በደንብ መለየት አለብን። ቴንሱን ከለየን በኋላ ደግሞ ምንድነው የምናደርገው? ሳብጀክት እንለያለን፣ ቨርብ ከዛ ደግሞ ኦብጀክት እንለያለን ማለት ነው። እንደ አጋጣሚ ሆኖ ይሄኛው አረፍተ ነገር ስንት ኦብጀክት ነው ያለው? 2 ኦብጀክት ነው ያለው ማለት ነው። አንደኛው ዳይሬክት ኦብጀክት የምንለው ከቨርቡ ከሜን ቨርብ ቀጥሎ የሚመጣ ኦብጀክት አለ። ሁለተኛ ደግሞ ከዳይሬክት ኦብጀክት ቀጥሎ የሚመጣው ሁለተኛ ኢንዳይሬክት ኦብጀክት የሚባል አለ ማለት ነው። ስለዚህ አንደኛው የዚህኛው አረፍተ ነገር አንደኛው ኦብጀክቱ ሚ ነው። ሁለተኛ ኦብጀክት ደግሞ ኤ ቢዩቲፉል ዶል የሚለው ነው ማለት ነው። ከዚህ ተነስተን ምንድነው የሚለው ጥያቄው ላይ the passive form of this sentence can be ነው የሚለው። can be ማለት ሊሆን የሚችለው ነው። ምክንያቱም 2 ኦብጀክት ስላለው የአረፍተ ነገር በሁለት መንገድ አክቲቭ እና ፓሲቭ ቮይስ ሁለት አረፍተ ነገር ሊኖረው ይችላል ማለት ነው። አንደኛ ምንድነው የሚሆነው? እሺ ኤ ማይሆንበት ምክንያት ኦልሬዲ አቤል አብራርቶታል። ግን ኤ ማይሆንበት ምክንያት I gave her a beautiful doll ነው የሚለው። ይሄ ራሱ አክቲቭ ነው። አክቲቭ እና ፓሲቭን መለየት አለብን። መጀመሪያ አክቲቭ ምንድነው? ምን ላይ ነው ትኩረት የሚያደርገው? ፓሲቭ ምን ላይ ነው ትኩረት የሚያደርገው የሚለው ማለት ነው። አክቲቭ it focused on the subject on the door of an action የድርጊቱ አድራጊ ላይ ነው ፎከስ የሚያደርገው። ለዛም ነው የአክቲቭ ቮይስ ሴንቴንስ ሳብጀክቱ ወይ ደግሞ the head of the active voice sentence is the door or the door of an action ምንለው ማለት ነው። the head of the passive voice sentence ደግሞ ኦብጀክት ነው። የአክቲቭ ቮይስ ሴንቴንስ ኦብጀክት ነው ሊሆን የሚገባው ማለት ነው። ስለዚህ ከዚህ ተነስተን ኤ አይሆንም፣ ቢ ደግሞ I was give a beautiful doll። ይሄ ደግሞ በጭራሽ አይሆንም፣ ስትራክቸሩ ልክ አይደለም። I was give a beautiful doll የሚል አረፍተ ነገሩ ስትራክቸሩ ወይ ደግሞ ፎርሙ ልክ አይደለም። ሁለተኛ ሲ ላይ ደግሞ I was given a beautiful doll። እሺ ዲ I am given a beautiful doll ይላል። ይሄኛው መጀመሪያ ምንድነው? ቴንስ ለይተናል። ቴንሳችን ሲምፕል ፓስት ቴንስ ነው ብያለሁ። ዲ ላይ ያለው ደግሞ መልሳችን I am given a beautiful doll የሚለው ፕሬዘንት ነው የሚያሳየው ማለት ነው። የአክቲቭ ቮይስ ሴንቴንስ ፓስት ከሆነ ወደ ፓሲቭም ስንቀይረው ፓስት ነው መሆን ያለበት። የፓሲቭ ቮይስ ሴንቴንስ ኢን ዘ ፎርም ኦፍ ሲምፕል ፓስት ደግሞ እንዴት ነው ስትራክቸሩ ፎርሙ ወይ ደግሞ አረፍተ ነገሩ የምናዋቅርበት መንገድ we do have object at the first ከዛ ደግሞ verb to be okay was or were ከዛ በኋላ ደግሞ verb 3 past participle ምንለው ሶስተኛ ላይ ያለው verb ነው የሚሆነው ማለት። ስለዚህ መልሳችን የሚሆነው I am given a beautiful doll እና ሁለተኛ ቀደም ያልኳችሁ በኢንዳይሬክት ኦብጀክት መመስረት እንችላለን ወደ ፓሲቭ ማለት ነው። ምንድነው የሚሆነው? a beautiful doll was given me a beautiful doll was given for me ማለት እንችላለን ማለት ነው። ሁለተኛ ፓሲቭ ቮይስ ሴንቴንስ ይኖረናል ማለት ነው። ግን እዚህ ላይ ያለው አንድ መልስ ብቻ ነው፣ ሌላው ማሳሳቻ ነው። አንደኛው መልስ ብቻ ነው ያለው። እሱ ምንድነው? ሲ ላይ ያለው መልስ ነው። I was given a beautiful doll ይሆናል ማለት ነው። ቴንክ ዩ ትሻ በደም በጥሩ ሁኔታ ነው ያብራራሽው። ቤታቸው ያሉ ልጆች ደስ እያላቸው
ማብራሪያውን እንዳዳመጡ መልሳቸውን እርማት ያገኙ እንደሆነ ተስፋ አደርጋለሁ። ሰዓታችንን ለመቆጠብ በቀጥታ ግን ወደ አራተኛው ጥያቄያችን እንለፍ። አራተኛው ጥያቄ አየር ላይ ተከታትለን ስንመለስ እንዲሁ ማብራሪያና መልስ ሰጭበታለሽ። አራተኛው ጥያቄ አየር ላይ ተከታትለን እንመለስ። ስምንት መቶ ላይ ዋኤን በማስቀደም እያላካችሁልን ያላችሁት መልስ እየደረሰን ነው። ስለምትከታተሉ እናመሰግናለን። ምናልባት የአራተኛው ጥያቄ ትንሽ ታይፕ ኢረር አራተኛው እንደዚህ መሆን ይችላል፣ ግን ያው በደንብ እንድትለዩት የአራተኛው ላይ ሞስት የሚለው ሞስት ኤክስፔንሲቭ የሚል ነበረው። ምናልባት ሲጻፍታት ይሆናል ሲ ሞር ኤክስፔንሲቭ ዲ ሞስት ኤክስፔንሲቭ በደንብ እንድትለዩት ነው። መምህር እዚህ ጋር ያለውን እንግዲህ በደንብ አይደል የሚያሳዩት ነገሮች አሉ። እነሱን ደግሞ በደንብ አይተን እንመለሳለን። በደንብ ከነ ማብራሪያው ልጆች በዛው ልክ እንዳልነው ቀደም አንድ ጥያቄ አንስተን ብዙ ነገር ነው የምናነሳው። ምንድነው ሱፐርላቲቭ ምንድነው ኮምፓራቲቭ የሚለውን በዚሁ እየለዩ ይመጣሉ። ስለዚህ ወደ አንቺ ነው የምመጣው። ያው የመምህርነቱ ድርሻ አንቺ ስለሆነ እሺ ደስ ይለኛል። ይቅርታ ግን መስመር ላይ ስልክ እንዳለ እየተነገረኝ ነው። እሺ ያቋረጥኩሽ። ተማሪያችን ሄሎ ማን እንበል? ሄሎ ኃይለ ሚካኤል ይጎሸም ከአዲስ አበባ። ማን? ኃይለ ሚካኤል ይጎሸም ከአዲስ አበባ። ኃይለ ሚካኤል ከአዲስ አበባ። ኃይለ ሚካኤል እንዴት ነህ? ደህና ነኝ። የስንተኛ ክፍል ተማሪ ነህ? የስምንተኛ ክፍል ተማሪ። ዘንድሮ ሚኒስትሪ ተፈታኝ ነህ? አዎ። ምን ያህል እየተዘጋጀህ ነው? ያው በጥሩ ሁኔታ ጥያቄዎችንም እየሰራ ሾርት ኖቶችንም። ጥሩ። አዎ የተለያዩ አጋዥ መጻፍቶችን ማንበብ፣ ከዛ በተጨማሪ ደግሞ ለእናንተ ተብለው የሚዘጋጁ እንደዚህ አይነት ትምህርታዊ ዝግጅቶችን መከታተል አይደለ? አዎ። ይሄ መምህር የተሰኘው ትምህርታዊና አሳታፊ ዝግጅታችን ምን ያህል እየጠቀማችሁ ነው? ሄሎ ኃይለ ሚካኤል ሄሎ ምን ያህል እየጠቀማችሁ ነው ይህ ዝግጅት? ያው በጣም ይጠቅመናል። ያው የቅዳሜ ትምህርትም አለ። አጋዥ መጻፍቶችም እንግዲህ ያጣቀስን ለሚኒስትሪ የሚያዘጋጁ ጥያቄዎችንም እየሰራ ነው ማለት ነው። ጥሩ። አዎ ብዙ አዝናኝና አስተማሪ ዝግጅቶች አሉት የልጆች ዓለም ቻናል። ይህ ደግሞ ትምህርታዊ የሆነ እናንተን ለማገዝ ተብሎ የተጀመረ ዝግጅት ነው። እየጠቀማችሁ እንደሆነ እናንተ ሀሳብና አስተያየታችሁን እየገለጻችሁልን ነው። እናመሰግናለን። እሺ እናመሰግናለን። ኃይለ ሚካኤል የአራተኛውን ጥያቄ ለመመለስ ነው መስመር ላይ ገባኸው አይደል? አዎ። እሺ የአራተኛውን ጥያቄ አብራርተህ እንድትመልስ እድሉን ሰጥቻለሁ። እሺ መጀመር ትችላለህ ኃይለ ሚካኤል።
እሺ ጥያቄው የሚለው the goods of this year are dash than last year ነው የሚለው። እንግዲህ እዚህ ጋር መመልከት ያለብን ኮምፓራቲቭ መሆኑ ነው። ኮምፓራቲቭ ስንል ደግሞ እንግዲህ እያወዳደርን ያንን አብጀክቲቭ ማለት ነው። ስለዚህ ዛሬ መጀመሪያ ትኩረታችን ማድረግ ያለብን ዛሬ ነው ማለት ነው። ስለዚህ ዛሬ ደግሞ ትኩረት ስናደርግ መጀመሪያ የሚመጣልን ኮምፓራቲቭ መሆኑ ነው። ሁለት ነገሮችን እያነጻጸርን ነው ማለት ነው፣ ወይም ደግሞ ኮምፔር እያደረግን ነው። ስለዚህ ጥያቄው ደግሞ የሚለው the goods of this year are dash than last year ይላል። ስለዚህ ከነዚህ ከተሰጡት ውስጥ እንግዲህ ኢአር ወይም ደግሞ ልንጨምር እንችላለን ወይም ደግሞ ሞር ልንጨምር እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ኤክስፔንሲቭ የሚለው ሊሆን አይችልም። ምክንያቱም ደግሞ እንደዚህ ኤክስፔንሲቭ ስንል ቃላቶቹ ተላልፍ ስለሆኑ ከዚህ ጋር ሞር ኤክስፔንሲቭ ነው መሆን ያለበት ማለት ነው ትክክለኛው መልስ። ስለዚህ ይህ ሞር ኤክስፔንሲቭ ይሆናል ማለት ነው። ስለዚህ the answer is C more expensive አይደል? yes ኃይለ ሚካኤል ጥሩ አብራርተሃል ኃይለ ሚካኤል፣ እናመሰግናለን። ወደፊት ምን መሆን ነው የምትፈልገው? ሄሎ ኃይለ ሚካኤል። ሄሎ ወደፊት ምን መሆን ትፈልጋለህ? አድገህ ሀገርህን በምን አይነት ሙያ ላይ ተሰማርተህ ታገለግላለህ? ሄልት ስፔሻሊስት መሆን መልካም ነው። ዛሬ እንዴት ነው? ደስ ይላል። ዛሬ ሄልት ስፔሻሊስቶች በስተውልናል። የነገ ሀገር ተረካቢ ትውልዳችን ደስ ይላል። ጥሩ ነው። ትምህርት ቤት ውስጥ ክበባት ላይ ትሳተፋለህ? አዎ የተለያዩ ክበባቶች ላይ ተሳተፋለሁ። እንግዲህ ለምሳሌ ያው የቤተ መጻሕፍት ክበብ፣ የሳይንስ ብዙ ክበቦች አሉ ትምህርት ቤታችን ውስጥ፣ በዛም እንሳተፋለን ማለት ነው። ጥሩ። አዎ የሕክምና ሙያ በደንብ ማንበብ ይጠይቃል አይደል? አዎ ይጠይቃል። ጎበዝ ኃይለ ሚካኤል፣ ደውለህ ስለተሳተፍክ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እሺ ኃይለ ሚካኤል ጥሩ በሚባል ሁኔታ አብራርቷል። ለነገ ሀገር ተረካቢ ተስፋ ያላቸው ልጆች ናቸው። ደስ ይላል በጣም እንዲህ አይነት ትውልድን ማፍራት። እስቲ ተማሪዎች እንደዚህ ስኬታማ ሲሆኑ እንደዚህ ነገሮችን አብራርተው መመለስ ሲችሉ መምህር ጋር ያለው ስሜት ምንድን ነው? በጣም ነው ደስ የሚለው። ተማሪ አንቺ የሰጠሽውን ነገር መልሶ እነዚህ ደግሞ መልሶ ሲሰጥሽ የሰጠሽውን ነገር መልሶ ላንቺ ሲሰጥሽ ደግሞ በጣም ነው ደስ የሚለው። የዘራሹን ነገር መልሰሽ በዘራሹ ልክ እንደማጨድ ማለት ነው እና በጣም ደስ የሚል ስሜት ነው ያለ። ስሜቱ ቀላል የሚባል አይደለም። ጥሩ መምህር፣ ወደ አራተኛው ጥያቄያችን ተጨማሪ ማብራሪያ እንውሰድ ካንቺ። እሺ ጥሩ። ስለዚህ ወደ አራተኛው ጥያቄ ስንገባ ያው ነው ተማሪ ጥሩ አድርጎ አብራርቷል። ግን ምንድነው የሚለው the goods of this year is blank than last year ነው የሚለው። ምንድነው ሁለት ስሞች ናቸው እዚህ ጋር ያሉት። ሁለት ስምን ነው እያወዳደረ ያለው ወይ ደግሞ ሁለት ስሞችን ነው ኮምፔር እያደረገን ያለ ነው። ስለዚህ ምንድነው ሊሆን የሚችለው ሁለት ስሞችን ለማወዳደር የምንጠቀምበት ዲግሪ ኮምፓራቲቭ ዲግሪ ነው የሚባለው ማለት ነው። ኮምፓራቲቭ ዲግሪ ደግሞ ሁለት ሲለብል ወይ ደግሞ ዳይ ሲለብል ሞኖና ዳይ ሲለብል ለሚባሉት አድጀክቲቭ ወርድስ ኢአር እንጠቀማለን ማለት ነው። ኢአር እንደየቃሉ አይነት ኢአር እንጨምርበታለን አድጀክቲቭ ላይ ማለት ነው። ሶስትና ከዛ በላይ ሲለብል ላላቸው ቃላት መልቲ ሲለብል ለሚባሉት ቃላት ደግሞ ሞር እንጨምርበታለን ማለት ነው። ቃሉ ላይ ምንም ሳንጨምር ከአድጀክቲቭ በፊት ከአድጀክቲቭ በፊት ምንድነው የምንጨምረው? ሞር ነው የምንጨምረው ማለት ነው። ከዚ the word expensive የሚለው ቃል ወይ ደግሞ አድጀክቲቭ ምንድነው? መልቲ ሲለብል ወርድ ነው ማለት። መልቲ ሲለብል ማለት ሶስትና ከዛ በላይ ቫውል ሳውንድ ነው ያለው ማለት ነው። ሶስትና ከዛ በላይ ወይ ስንከፋፍል ሶስትና ከዛ በላይ ቫውል ሳውንድ የተለያየ ቫውል ሳውንድ ካለው መልቲ ሲለብል አድጀክቲቭ ነው የሚባለው ማለት። ስለዚህ መልቲ ሲለብል አድጀክቲቭን ተጠቅመን ሁለት ስሞችን ኮምፔር ስናደርግ ምንድነው የምንጨምርበት? ከአድጀክቲቭ በፊት ሞር የምትለዋል የምንጨምርበት ማለት ነው። ስለዚህ እስኪ የኤን እኒ the goods of this year is expensive than last year አይሆንም። ምክንያቱም መጨመር አለብን ብያቸዋለሁ መጀመሪያ ላይ ኤ ላይ ያለው ኤክስፔንሲቭ ብቻ ነው የሚለው። ቢ ላይ እንሂድ እስኪ the goods of this year is expensiver than last year አይሆንም። ኢአር አንጨምርም። መልቲ ሲለብል አድጀክቲቭ ስለሆነ ምንድነው የምንጨምረው? ከመጀመሪያ ከቃሉ በፊት ከአድጀክቲቭ በፊት ሞር ነው የምንጨምረው ብያቸዋለሁ። ሲ ስናይ ግን the goods of this year is more
ኤክስፔንሲቭ ዳን ላስት ይር የሚለው ትክክለኛ መልስ ይሆናል ማለት ነው። ዲ ላይ ደግሞ ሞስት የምንጠቀመው ደግሞ ለሱፐርላቲቭ አድጀክቲቭ ወይ ደግሞ ሶስትና ከዛ በላይ የሆኑ ስሞችን ለማወዳደር የምንጠቀምበት ነው። ስለዚህ እዚህ ጋር ያለው ሁለት ስም ብቻ ስለሆነ ምንድነው የምንጠቀመው ማለት ነው? ኮምፓራቲቭ ዲግሪ ነው የምንጠቀመው ማለት ነው። ስለዚህ ኮምፓራቲቭ ደግሞ ሞር ነው የምንጠቀመው ለመልቲ ሲለብል አድጀክቲቭ ለሚባሉ ቃላት ማለት ነው። እናመሰግናለን በድጋሚ ጥሩ እየተብራራ ነው። ተማሪዎችም እየተከታተሉ ነው። ወደ ጭውውታችን እንሂድ እስቲ። መምህር በመማር ማስተማር ዙሪያው መቼም የተለያዩ ገጠመኞች ይኖራሉ ከተማሪዎች ጋር። እስቲ ከገጠመኞች ለመድረኩ ይመጥናል የምትይውን አጫውችን። እሺ እስካሁን እንግዲህ በሙያዬ 4 አመት ያክል አስቆጥር ያለው አሁን ወደ 5ኛ አመት እየገባው ነው። ቅርታ በዚህ በጣም ያልጠበቅኩት ገጠመኝ የለኝም። በእርግጥ ግን ትንሽ የሚያሳዝን ገጠመኝ አለችኝ ትንሽ ማለት ነው። ምክንያቱም ከጠበቅኩት ውጪ ነበር የዛ ምላሽ። ለዛ ነው ትንሽ መልእክትም ይሆናል ብዬ እንትን ያልኩት ያሰብኩት። ምንድነው አንድ ልጅ ነበረ የዛ ክፍል ስም ጠሪው ነኝ እኔ የዛ ክፍል ስም ጠሪው ነኝ። ትንሽ ደከም ያለው ነው በትምህርቱ እና በጸባዩ ማለት ነው። እና ትኩረት አድርጌ ያንን ልጅ ለመከታተል ሞከርኩኝ። ሁሉ ጊዜ እከታተለው ነው ሁሉ ጊዜ ነው የምከታተለው ያንን ልጅ እና ለካ ያ ክትትሌ ስለበዛበት ልጁ ተጽዕኖ አሳድሮበታል ማለት በኔጌቲቭ እንትን ነው የወሰደው ማለት ነው። ወስዶ ቤተሰብ ጋር ሲናገር እንደዚህ ሚስ ጀሚላ እንደዚህ ሁሉ ጊዜ እንደዚህ በቃ ከልጆቹ ትለየኛለች። እኔ አሰቤ ነበረው ልጁ ይጠቀማል በሚል መንገድ ነው እንጂ እጎዳዋለሁ ብዬ አሰቤ አላውቅም። እና ወላጅ መጣ ተነጋገር ምናምን ልጅን በጣም እየጎዳሽ ነው ለይተሹ ከሌሎቹ ለይተሽ እንዳልኩሽ ቅድም እንዳልኩሽ እሱ ለጎዳው አልነበረም ያን ነገር ሳደርግ የነበረው ያለውን ነገር እንዲያወጣ ነው። መማር አለበት ተማሪ ነው ለመማር እስከመጣ ድረስ ደግሞ ተምሮ ይሁን ነገር ዛሬ ለመማር የመጣበትን ምክንያት ይዞ መሄድ አለበት ብዬ ስላመንኩ ተማሪ ደግሞ የራሱ ኃላፊነት ስላለበት ብዬ ስላመንኩ ነው ያንን ነገር ሳደርግ የነበረው እንጂ ያን ነገር በተቃራኒው ደግሞ ሌላ ምላሽ ስታገኝ በጣም ታዝኛለሽ። በጣም ማዘኝ ከዛ በኋላ መምህራኖችም እንትን አሉና በጣም ፈታን መጨረሻ ላይ ደስ የሚለው ነገር ግን ይቅርታ ተጠያይቀን አለፍን ማለት ነው። ምን ልልሽ ፈልጌ ነው ማንኛውም አስተማሪ ለተማሪ ቢቆጣውም ቢመክረውም ለማቅረብ ቢፈልግም ለዛ ተማሪ አስበው ነው እንጂ ለዛ ወደፊት ለነገ ህይወቱ አስበው ነው እንጂ ማንኛውም አስተማሪ ያንን ተማሪ ሊጎዳው አስበው አይደለም። ያንን ተማሪ ቢቆጣውም ቢመታውም አስተማሪ ተማሪን ይምታው እያልኩ አይደለም። ግን አንቺ ወላጆቻቸውም ራሱ እኮ ይቀጧቸዋል። ግን እኛ ደግሞ ከወላጆቻቸው ባሻገር ደግሞ እኛ ነን ወላጆች እዛ ቦታ ያለ ነው እናቶቻቸው፣ አባቶቻቸው፣ ታላቅ ወንድሞቻቸው ስለሆነ ልጆቻችንን መቅጣት አለብን ብዬ ስለማመን ነው። እና በፖዚቲቭ መልኩ ምላሽ ቢኖራቸው ጥሩ ነው ብዬ አምናለሁ። አው እንግዲህ ወላጆች ልጆቻቸውን እንደሚወዱ የኛነት ስሜት ተሰምቷቸው እንደሚያሳድጉ ሁሉ መምህራንም እንደዛው ነው ለትውልድ አይደለ? ምክንያቱም ነገ አንቺ ያስተማርሽው ተማሪ የሆነ ቦታ ላይ ደርሶ ስታዩ ደስ ይላል። ምክንያቱም ትላንት ያስተማሩ መምህራኖች እኛን ሲያዩም እንደሚሰማቸው ስለማቅ ማለት ነው። ወላጆች ምናልባት ነገሮችን ተነጋግሮ መፍታት ይኖራል አይደለ? በንግግር መፍታት ልጆች መተው ለወላጆች በሚናገሩት ነገር ምናልባት ወዲያው ሄዶ ወላጅ ያ ነገር ደስ ባይለው ምንድነው ማድረግ ያለበት? መቶ መጠየቅ መቶ ልጁ ፊት ለፊት ምንም አይነት ሪአክሽን ሳይወስ ጥሩ ብሎ መቶ መጠየቅ። ከዛም ባለፈ ግን ወላጅ ለዚህ ጊዜ ብቻም አይደለም መምጣት ያለበት እንደኔ ሐሳብ አይደለ? ወላጅ በየጊዜው መምጣት አለበት። የሆነ ጊዜ እየጠበቀ ልጄ እንዴት ነው ማለት መቻል አለበት። ምን ላይ ነው ያለውን ይክፍል። ምክንያቱም ልጆች ትምህርት ቤትና ቤታቸው ያላቸው ነገር አንድ አይደለም ይታወቃል። ከጓደኞቻቸው ጋር የሚያሳልፉትና ከወላጆቻቸው ጋር የሚያሳልፉት ነገር የተለያየ ነው። ስለዚህ የሆነ ነገር ሲሰማ ወላጅ ብድግ ብሎ መምጣት ብቻ ሳይሆን ሁልጊዜም እየመጣ ልጅ እንዴት ነው አይመችም፣ ግን ከስንት አንዴ እየመጣ ምንድነው እንዴት ነው ያለው ሁኔታ ያን እየተከታተለ ቢሆን ኖሮ እዛ ጋር ሲመጣ ምንድነው የሚለው አዲስ አይሆንበትም ለሱ። አንቺ ያረክሽ ያለሽው ነገር ለሱ ጥቅም ሆኖ ይገባው ነበር እየተከታተለ ቢሆንና ወላጆች ልጆቻችሁን በቅርብ ክትትልና ድጋፍ ማድረግ መቻል አለባችሁ። ቅድምም አንስተነዋል። የወላጅ ኃላፊነት የትምህርት ቁሳቁስ የልጆችን ምንድነው ልዩ ፍላጎት የሚባሉትን ነገር ማሟላት ብቻ አይደለም። ከዛ ባለፈ ግን ልጆች ውጤታማ እንዲሆኑ ይፈልጋል አይደል? ልጅ ትምህርት ቤት ስንልክ
ተምሮ ደርሶ እንዲመጣ አይደለም ቀን የሚውልበት ጠፍቶ አይደለም ተምሮ የሆነ ነገር አንግቦ ነገ ለሀገርም ለወላጅም እንዲጠቅም ነው ስለዚህ ወላጆች በተቻለን መጠን ጊዜያችንን ያው ለልጅ እስከኖርን ድረስ ጊዜያችንን ሰውተን ልጆቻችን ላይ ክትትል ማድረግ መቻል አለብን እንላለን ጥሩ መምህር እስቲ የተሻለች ሀገር እንድትኖረን ምን ላይ መሰራት መቻል አለበት ብለሽ ታምኛለሽ በጣም ጥሩ የተሻለች ሀገር እንዲኖረን ያው አስተማሪ እንደመሆነ መጠን የተማሪ ባህሪ የተማሪ ጸባይ ላይ መሰራት አለበት ብዬ አምናለሁ ማንኛውም ሰው ጸባዩ ልክ ከሆነ ትክክል ከሆነ በእያንዳንዱ ነገር አለታዊ የሆነ አኗኗር ሚኖር ከሆነ ማንኛውም ልጅ ማንኛውም ሰው ነገ የተሻለ ወይ ደግሞ ውጤታማ ማይሆንበት ምክንያት የለም ስለዚህ ማንኛውም ሰው ወላጅም ሊሆን ይችላል መምህራንም የትምህርት ቤት አስተዳደርም እንዳለ በተማሪ ጸባይ በተማሪ ባህሪ ላይ መስራት እንዳለብን አምናለሁ ጥሩ የነገው ሀገር ተረካቢ ትውልድ ስለሆነ ማለት ነው መምህር ወደ አምስተኛው ጥያቄ እንለፍ እሺ አምስተኛውን ጥያቄ አየር ላይ ተካትለን እንመለስ አምስተኛውን ጥያቄ ነበር ቀደም ሲል ስንከታተል የቆየ ነው መምህር ከማብራሪያ ጋር ምላሽ ወስጭ እሺ ጥሩ ወደ አምስተኛ ጥያቄ ስንሄድ ምንድነው የሚለው ጥያቄውን አብረን እናነባለን if I had bought orange I would have given you some if I had bought orange I would have given you some what is the meaning of this conditional sentence እሺ እንደምንመለከተው ጥያቄ ኮንዲሽናል ሴንቴንስ ነው ማለት ነው ኮንዲሽናል ሴንቴንስ መጀመሪያ የትኛው ታይፕ ስንት እንደሆነ መለየት አለብን ልጆች ዜሮ ኮንዲሽን ነው ታይፕ 1 ነው ወይስ ታይፕ 2 ወይስ ታይፕ 3 ነው መለየት አለብን ስለዚህ ይሄኛው አረፍተ ነገር ኮንዲሽናል ሴንቴንስ ታይፕ 3 ነው ማለት ነው ኮንዲሽናል ሴንቴንስ ታይፕ 3 ምንድነው የሚገልጸው የሚባለው ምንድነው የሚባለው an impossible condition ይባላል ማለት ነው ለምንድነው impossible condition የሚባለው it shows past አክሽን ሀፕን ያደረገው ፓስት ነው ያለቀው ኢን ዘ ፓስት ነው ማለት ነው ስለዚህ ኦሬዲ ይሄ ድርጊቱ ኢን ዘ ፓስት ወይ ደግሞ ያለፈ ጊዜ ውስጥ ሀፕን አድርጓል እዚህ ጋር አሁን ከረንትሊ ምንድነው የምናደርገውኛ ሪግሬት ብቻ ነው የምናደርገው ማለት ነው ሪግሬት ብቻ ኦሬዲ ያ ነገር ሀፕን ስላደረገ ማለት ነው ያንን ታይም ወደዚህ መመለስ ስለማንችል ለዛ ነው ኢምፖሲብል ኮንዲሽን የሚባለው ማለት ነው ስለዚህ what is the meaning of እሺ የዚህኛው ኮንዲሽናል ሴንቴንስ ትርጉሙ ምንድነው ወይ ደግሞ ምንድነው እያስተላለፈ ያለው የሚለው መልስ ነው የምንፈልገው ማለት ነው any I bought orange so I didn't give you ይሆናል if I had bought orange I would have given you some ማለት ነው already past ነው ብያችኋለሁ ልጆች orange ወይ ደግሞ orange በአማርኛ ብርቱካን በገዛ ኖሮ እሰጥሽ ነበር ወይ ደግሞ እሰጥ ነበር ነው ያረፍተ ነገር ቃል በቃል በአማርኛ ስንተረጉመው ስለዚህ ምንድነው I bought orange so I didn't give you orange ገዝቼ ነበር ግን አልሰጠውሽም አይደለም መልሱ I bought orange but I didn't give you ይሄኛውም የኮንጃክሽን ልዩነት ነው እንጂ ከኤ ጋር ተመሳሳይ ነው ማለት ነው I didn't ሲ ላይ ያለው I didn't buy orange so I didn't give you ቀደም በአማርኛ ስንተረጉም ምን ብለናል ኦሬንጅ ገዝቼ ቢሆን ኖሮ እሰጥሽ ነበር ነው ስለዚህ ምን ማለት ነው አልገዛውም አልሰጠውሽም ወይ ደግሞ አልገዛውም አልሰጠውህም ነው መልሱ ሊሆን የሚችለው ማለት ትርጉሙ ያረፍተ ነገር ትርጉም በሌላ ስንተረጉመው ዲ ላይ ያለው ደግሞ I bought orange so I gave you no negative ነው ማለት ነው የዚህ አረፍተ ነገር ትርጉሙ ኔጌቲቭ ነው ስለዚህ ሲ ላይ ያለው ነው የሚሆነው I didn't buy orange so I didn't give you ነው የሚሆነው ማለት ነው መልሱ ሲ ነው የሚሆነው አመሰግናለሁ ጥሩ እናመሰግናለን መምህርኛ በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ እሺ አመሰግናለሁ ማስተላለፍ የምፈልገው መልእክት እንግዲህ አስተማሪ እንደመሆነ መጠን ያለሁት በመምህር በማስተማር ሙያ ላይ ያለሁት ስለዚህ ሁላችንም የሚጠበቅብን ኃላፊነት አለ ኃላፊነታችንን በአግባቡ መወጣት አለብን ብዬ አምናለሁ ተማሪ የራሱን ኃላፊነት
መምህራን የራሳችሁን ኃላፊነት፣ ወላጅም የራሳችሁን ኃላፊነት መወጣት አለባችሁ። ነገ የበቃ ትውልድ እንድናገኝ ወላጆች ነገ የበቁ ለሀገር የሚተርፉ ለራሳቸው የሚተርፉ ልጆች እንድታገኙ እንድታተርፉ እንድታዩ የራሳችሁን ኃላፊነት በአግባቡ መወጣት አለባችሁ። ልጆችም እንደዚሁ የራሳችሁ የሚጠበቅባችሁን ከአቅማችሁ በላይ አይደለም የሚጠበቅባችሁን የምትሉትን ያክል በትጥሩ ነገ ውጤታማ ማትሆኑበት ምንም ምክንያት የለም ብዬ አምናለሁ። መምህራንም እንደዚሁ የራሳችንን ኃላፊነት መወጣት አለብን እላለሁ። አመሰግናለሁ። ጥሩ፣ እኛም በጣም አድርገን እናመሰግናለን። እንዳልኩት መጀመሪያ ላይም ትውልድን የመቅረጽ ኃላፊነት መምህራኖች በትምህርት ቤት ብቻ አልተገደብንም ብላችሁ እዚህ ድረስ እየመጣችሁ በእውነት ለተማሪዎች በየቤታቸው እውቀትን እንዲያገኙ ስለምታግዙ የልጆች ዓለም ቻናል ይሄን የምስክር ወረቀት አዘጋጅቷል። እናመሰግናለን መምህር አረፈበኝ። ተማሪዎች የዛሬው መምህር የተሰኘው ዝግጅታችን የተከታተላችሁትን ይመስል ነበር። ዘውትር አርብ በዚህ ሰዓት ጠብቃችሁ እንዲሁም ደግሞ ማክሰኞ ከ11 ሰዓት እስከ 12 ሰዓት ይሄ የዛሬው ፕሮግራም ይደገማል። በተጨማሪም ዩቲዩብ ላይ ስለሚጫን ታገኙታላችሁ። እስከ ሳምንት መልካም ሳምንት ተመኘውላችሁ።